በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ የሚወዳችሁ እናንተም ክርስቶስን የምትወዱ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እንደምን ከረማችሁ? እንደምን ለዚህ ሰዓት በቃችሁ? አሜን። እንዳንራብ አብልቶ እንዳንጠማ አጠጥቶ በዝናብ አብቅሎ በፀሐይ አብስሎ መግቦ ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብርና ምስጋና ይግባው። አሜን። እንግዲህ ቀጥታ የመርሃ ግብራችን ጅማሬ የሆነውን የመጽሐፍ ቅዱስ ጥናታችንን እንጀምራለን። ሰዎች ከለቱማን ከራ barnoota keenyatti seenaa maatii Waaqayyoo egaa sababoota adda addaatiin guyyoota muraasa darbaniif addaan citee ture. Har'a qo'annoo kitaaba qulqulluu kitaaba keenyaa kan irraa barachaa turre boqonnaa 4 irraa jalqabneet ilaalla. Kunis kakuu duraanii keessa kitaabota jiran yookiin immoo kitaabota kakuu duraanii tokko tokkoon kan laallu ta'a. Waaqayyoon hafuurri qulqulluun waliin ta'ee nu barsiisee nu gidduutti argame ijjitti dhukataa nuuf ibsee yeroo hundaayyuu akka barannu akka wanni isaa keessa jiraannu nu haa taasisu. Waaqayyoon hafuurri qulqulluun nu gidduutti haa argatu haa argamu. Egaa kitaaboleen as keessatti ilaalaman amma tokkoon kitaaboleen akkamitti akka lakkaawwaman maal irratti akka xiyyeeffatan qabiyyee isaanii gadi seennee ta'uu kan ilaallu ta'a. እያንዳንዱን የመጽሐፍት ክፍል የያዙትን ከይዘታቸው አንጻር እያየን ከታሪክነታቸው አንጻር እያየን የምንሄድ ነው የሚሆነው። እግዚአብሔር ቤተሰቦች እግዚአብሔር አምላክ እንደወደደና እንደፈቀደ እግዚአብሔር መንፈስ ቅዱስ እንደፈቀደ ከኛ ጋር ይሁን። አንደኛ ላይ የምንጀምረው ምዕራፍ 4 ላይ የሕግ መጽሐፍትን ነው ወይም ደግሞ ብሔረ ኦሪት ተብለው የሚታወቁ የሕግ መጽሐፍትን እናያለን። እግዚአብሔር ቤተሰቦች እንግዲህ የሕግ መጽሐፍት ሲባል የኦሪት መጽሐፍትን ያካትታል። የኦሪት መጽሐፍት ስንል ደግሞ እነማን ናቸው የሚሉትን እያየን ነው የምንሄደው። መጀመሪያ ላይ ኦሪት የሚለው ቃል ምን ማለት ነው የሚለውን እናያለን። ኦሪት የሚለው ቃል ቃሉ የሱርስት ቋንቋ ነው። የእግዚአብሔር ቤተሰቦች ወይም ትርጉሙ ብርሃን ማለት ነው። ኦሪት ትርጉሙ ብርሃን። ኦሪት jechuun hiikaan isaa maal jechuudha? Ifa jechuudha maatii Waaqayyo. Seera kakuu duraanii keessatti seerota kitaabota seeraa kakuu duraanii keessaa kan ilaallu seera oriitii yookaan immoo gosa oriitii kan jedhudha. Biheera oriit biroo ixarawa. Oriitii jechi jedhu maal jechuudha jennee yoo ilaallu ifa jechuudha jedha. Ifa jechuudha. Kitaaba faarfannaa boqonnaa 118 lakkoofsa 105 irratti Ibraawuyaanonni yookiin immoo Ibroonni toraa jedhanii ta'u toraa ብለው ይጠሩታል። እግዚአብሔር ቤተሰቦች የኦሪትን የሕግ መጽሐፍት ወይም ደግሞ ኦሪትን ቶራ ብለው ነው የሚጠሩት። hiikaan isaa maal jechuudha yoo jennu seera jechuudha. ትርጉሙ ሕግ ማለት ነው። ሕግ ማለት ነው። ቶራ የሚለው ቃል ሕግ ትርጉሙ ምን ማለት ነው? ሕግ ማለት ነው። እንግዲህ የሕግ መጽሐፍት የሚባሉት እነማን ናቸው የሚለውን ባለፈው ጊዜ በተደጋጋሚ ያየናቸው ጉዳዮች ነው። የሮደር ይረደድ ይብዳላል ቱር በተደጋጋሚ ስናያቸው ነበር። አምስቱ የኦሪት መጽሐፍት ወይም ደግሞ የሕግ መጽሐፍት ተብለው የሚጠሩት እነማን ናቸው የሚለውን በነቢየ እግዚአብሔር በሙሴ ራጂ ራጀፈታ waaqayyootiin ሙሴዳን kan barreeffaman kitaabonni kun kitaaba oriitii jedhamanii ta'e beekamu. Kitaabonni kun abbaa keenya hangafa raajotaa kan ta'e museedhaan kan barraa'anidha.
በሊቀ ነቢያት በሙሴ አማካኝነት የተጻፉ ናቸው እነዚህ መጽሐፍት። እግዚአብሔር ቤተሰቦች ኤሳካ ሙሴን ኤሳ ዱፌ ጎሰ ኤኙቲ ሙሴ የማን ወገን ነው? እግዚአብሔር ቤተሰቦች ወይንም ከ12ቱ የእስራኤል ነገድ ውስጥ የየትኛውን ነገድ የሚስብ ወይንም ደግሞ ጎሳ እስራኤሎታ ኩደለማን የያዕቆብ 12ቱ ልጆች ከነዛ ውስጥ የየትኛው ልጅ ነው? እንግዲህ እስራኤላውያን ነገድ ሲስቡ ከ12ቱ የእስራኤል ልጆች ውጪ የማይሆንበት ሂደት ስላለ ማለት ነው። ልጆሌ ያዕቆብ ኩደለማን ኬሳ ሙሴን ጎሳ ከምቲ ረመደማዳ በየትኛው መደብ ይመደባል ስንል የሌዊ ወገን ነው። እግዚአብሔር ቤተሰቦች የሌዊ ወገን ነው። ከሌዊ ወገን የተወለደ ታላቅ አባት ጎሳ ሌዊ ኬሳ ከንደላቴ አባ ጉዳ ከናፍ ከረቢራቲ ማል ጀቹዳ ራጀፈታ የሮ ጀኑ ሉበ ጀቹዳ ሰባባን ኢሳ ijoolleen ያዕቆብ ጎሳ ሌዊ ta'an ሁንዱም ሳኒቱዩ ጎሶተ ሉቦታ ዋንታ የሌዋውያን ነገድ ስለሆኑ ሌዋውያን ስለሆኑ ማለት ነው። ከነ ቆፋ ሚቲ ከሌዊ ውስጥም እግዚአብሔር የጠራው እግዚአብሔር የመረጠው ዋቀዮን ከኒሳ ፊላቴ ማለዳ እስራኤልን ከባርነት ያወጣ ዘንድ እስራኤሎታ ገብሩማ ኬሳ ባሱዳ ከኒሳ ፊላቴ ከኒሳ ዋሜ አባ ጉዳዳ ሙሴ በእግዚአብሔር የተመረጠ ዝም ብሎ የተፈለገ ዝም ብሎ የመጣ አባት አይደለም። እግዚአብሔር መንፈስ ቅዱስ የጠራው ለምንድን ነው? ለዛው ከባርነት መታደል ነው። የእግዚአብሔር ሕዝብ ተብሎ የሚጠራውን ሕዝብ ከባርነት ለማውጣት ከባርነት ነፃነት እንዲያገኙ ለማድረግ መጠራት ለዛው በእግዚአብሔር በቀጥታ መጠራት መታደል ነው። ለዚህ ነው አባታችን ሊቀ ነቢያት ሙሴ እስራኤላውያንን ከባርነት እንዲያወጣ ፈርዖን ፊት ሳይፈራ ቆሞ እንዲከራከር ያደረገው የእግዚአብሔር መንፈስ በላዩ ላይ ያደረ ብዙ ጊዜ ከእግዚአብሔር ጋራ ገጽ ለገጽ እንዲነጋገር ገጽ ለገጽ ስንል እግዚአብሔር ቤተሰቦች የእግዚአብሔርን ገጽ በሰውኛ አይቶ ለማለት አይደለም። እንደዛ እንዳንሳሳት እግዚአብሔርን በድምጽ ያናገረው ቆሞ ያናገረው እንመጣበታለን ስንት ጊዜ እንዳናገረው የተጠራ ታላቅ መሪ ነው። ሊቀ ነቢያት ሙሴ የተጠራ ታላቅ መሪ ነው። እንግዲህ በጣም የሚገርመው ነገር ደግሞ ከትውልዱ እንዴት እንደተወለደ ምን አይነት ጊዜ ውስጥ እንደነበረ ሲወለድ እስራኤላውያንን በምን መልኩ ሲያንገላቷቸው እንደነበረ ኡመተ እስራኤል አከሚቲ አካ ሬባ ቱራን ኬሰቱዩ ኢልሚ ዲራ ዮከን ደረተይ አካ ዲተኒ ቶይዶቄ ኬሰቲ አጄሰን ፈርዖን የሮ ለብሲ እቲ ደበርሴ ጅሩቲዳ ከን አባን ኬኛ ሙሴን ጠላቴ ማቲ ዋቀይ የሮ ከረቲ አርገሚ ከናፉ ሙሴን ጎሳ እስራኤል ኬሳ ዳላታ ጎሳ ሌዊ kan raajii dhaan hangafa ta'e kan waaqayyoodhaan filatame kan waaqayyoodhaan waamame waaqayyoodhaan kan sababaan itti waamameef immoo waaqayyoodhaan sababaan itti filatameef immoo maaldhaaf uummata Israa'el gabrummaa Gibxi jala ture gabrummaa jala akka baasuuf ከባርነት ስር ነፃ እንዲያወጣ ነው። በጣም መታደል ነው። ዱማቲ ባየ ኤቢፈሙ በጣም መታደል ነው። እግዚአብሔር ቤተሰቦች ይላል። ደግሞ በጣም የሚገርመው አስተዳደጉ ሐሊ ጉዲንሳ ኢሳ ጉዲንሲ ሙሴ የሮ እቲ ኡመኒ እስራኤል ዳላ ዮከን ዳሎ ተይ ዳላ ዲራ ዮከን ዳሎ ተይ አካ ሄን ጉደን ለብሲን ፈርዖን ራ እቲ ደበርፈሜ ቱረ ኬሰቲ ዳላቴ waaqayyoon wajjin ture waan ta'eef dhaqee tooyi manuma fara'oon itti gale
የፈርዖን ቤት ነው የገባው፣ ያደገውን በፈርዖን ቤት ነው ይላል። ላንብብላችሁ እስቲ። አስተዳደጉ በፈርዖን ቤት ቢሆንም ይላል ልቡ የወገኖቹን ጉዳት ይመለከት ስለነበረ በእግዚአብሔር ፍቃድ አስቸጋሪውን የእስራኤልን ሕዝብ ይመራ ዘንድ ተመረጠ። አስቸጋሪውን የእስራኤልን ሕዝብ አስቸጋሪ ነበረ። በእውነት ባየ ረኪሳቱ ኡመን እስራኤል ጉዲንስ ኢሳ ካን ጉደቴ መነ ፈርዖንትሌ ተኡሲ መነ ፈርዖን ኬሰት ተኡሲ ገሩዩሞ ለቤን ኢሳ ኡመተ ኢሳ ወሊን ዋን ቱሬፍ ልቡ ከእስራኤል ሕዝብ ጋር ከወገኖቹ ጋር ስለነበረ አስተዳደጉ ምንም እንኳን በፈርዖን በንጉሳዊ ቤት ቢሆን ልቡ ግን ከእግዚአብሔር ጋር ነበረ ነው። ለቤን ኢሳ ዋቀዮ ኡመታ ዋቀዮ ወሊን ጅረ ቱሬ። በዚህ ምክንያት ምን ሆነ? እግዚአብሔር መረጠው ከባርነት ነፃ እንዲያወጣ፣ የእስራኤልን ሕዝብ ከባርነት ነፃ እንዲያወጣ። ከባርነት ነፃ ማውጣት መታደል ነው። እግዚአብሔር ቤተሰቦች ፍለተሙን ዱጋቲ ሰንውዩ ገብሩማ ጀላ ባሱዳፍ ፍለተሙን ባየ ኤቢፈሙዳ ዋቀዮን ኢሰፊሌ። ይሄንን ነው የሚያወራው። እንግዲህ አስተዳደጉ በፈርዖን ቤት ነው የሚለው። አስተዳደጉ በፈርዖን ቤት ቢሆንም በፈርዖን ቤት ጮማ መቁረጡን፣ ንጉሳዊ ቤት ሆኖ ንጉስ ቤት የተመቻቸ ኑሮ ውስጥ መኖሩን አልመረጠውም። ከወገኑ ጋር መሆንን የመረጠው። የሚገርም ነው። ሀረበር ገጌስቶኒ ባየን ኢሳኒ ኡመተ ኢሳኒ ወሊን ተኡ ዋን ዲደኒፍ ከረ ኡመተ ኢሳኒ ዋን እንጎሬፍ ኡመኒ አዱኛ ከነረ ጅሩ ባየን ኢሳ ደረራ ጀለቲ ኩፋ፣ ባየን ኢሳ ገብሩማ ጀለቲ ኩፋ። ብዙ መሪ የሆኑ አባቶች ከህዝባቸው ጋር ስለማይሆኑ፣ ከህዝባቸው ጋር መሆን ማለት ነው ማጀቹ ረኪና ኡመተ ኢሳኒ ዋን ረከኔ ኡመኒ ኢሳኒ ረከቱ ኡመተ ኢሳኒ ረከተን ዋን ነርጊኔፍ ኢሰን ዋን ኑበኔፍ ሰበባ ከናቲኒ ኡመኒ ባየ ረከታ። ሙሴን ገሩ ከን ዳላቴ ከን ጉደቴ መነ ሞቱማ ፈርዖን akkuma beekamutti akkuma isiniin jedhetti labsiin labsamee ture. Ilmi dhiiraa Israa'el keessaa akka hin dhalanneef ከእስራኤል ውስጥ ወንድ ልጅ እንዳይወለድ፣ ከተወለደ ምን መሆን አለበት? መገደል አለበት ብሎ ፈርዖን ትእዛዝ አስተላልፎ ነበር። ለብሲ ደርሲ ture. ለብሲ ከናንስ ዋቀዮን ዮንም ወጅን ጅራቲ እግዚአብሔር ከኛ ጋራ ከሆነ፣ እግዚአብሔር ከኛ ጋራ ካለ ምንም ማለት ነው ይሰጥዩ ማንታ ዲነ ከሰት ሊሆን ማለት ነው እንደንዴ ምንም ማለት ነው። ሎቱ ስብሐት ምንም ማለት ነው። እግዚአብሔር ሰዎች በዚህ ምክንያት ሲጣል እናትየዋ በርቀት ሆና ስታየው ሲጣል ቀጥታ ያገኘችው ኦሪት ዘጸአት ላይ ስናየው ቀጥታ ያገኘችው የንጉሱ ልጅ ነበረች። እንጀዮ ሞቲ ፈርዖን ቱርቴ ከኔ ኢሳ አርገቴ ከናፍ ነማ አከና ከነቱ ዋቀዮዳኒ ፍለተሜ ዋቀዮዳኒ በርባርደሜ። እግዚአብሔር ሲመርጥ እንደዚህ ነው። እግዚአብሔር ሲመርጣችሁ ዋቀዮን ኔሮ እስኔ ፊል ወከነቲ ለማቲ ዋቀዮ። ስለዚህ ምንድነው የሚለው? አስተዳደጉ በፈርዖን ቤት ቢሆንም ልቡ የወገኖቹን ጉዳት ይመለከት ስለነበረ በእግዚአብሔር ፍቃድ አስቸጋሪውን የእስራኤልን ሕዝብ ይመራ ዘንድ ተመረጠ። አስቸጋሪውን የእስራኤል ሕዝብ አስቸጋሪ ነበሩ። በእውነት ባየ ረኪሳት ኡመተ ረኪሳት ኡመን እስራኤል ባየ ኒ ረኪሰን ቱረን ዋን ባየ ለረኪነ ባየ ለራጋኒ ቱረን። ጽላትን እስከ መስበር እኮ ያደረሰው የእስራኤል ሕዝብ ድርጊት ነው። ጽላቶቹን የተቀበለ ከእግዚአብሔር የተቀበለው የሕግጋቱን ጽላት እንዲወረውር ያደረገው የእስራኤል ሕዝብ አስቸጋሪነት ነው። ረኪሳፊ ኡመተ ገደደማ ዋን ቱረኒፍ wanti isaan hojjetan waaqayyoon odoo isaan wajjin ta'aa jiru, waaqayyoon odoo isaan sooraa jiru, waaqayyoon odoo isaan obaasaa jiru, waaqayyoon waanuma hundaayyuu haala isaan hin mijeessaa osoo jiru ummata waan namni tolchetti amanuudhaaf kaatan turan uummanni Israa'el. Kanaafuu ummata akkanaa kana akka gaggeessaniif akka gaggeessuuf
waaqayyoon Musee kana filate? እንግዲህ ክፍል 4 ላይ ነው ዘግየት ብላችሁ ለመጣችሁ እህቶች የብሉይ ኪዳን መጽሐፍት በዝርዝር ያያን ገረስት ሲኔ ጅራ tokkoon kitaaba maal akka haasa'u garatti seenne jirra hanga ammaatitti qoqqoodamiinsa isaa akkaataa isaa seensa isaa waan kana baay'inaan laalaa turre amma immoo tokkoon kitaabatti seenne jira jechuudha. Boqonnaa 4 ይህንን መጽሐፍ እንግዲህ rakkoo jiru sinitti jira akkanatti ይታያቸዋል አይደል? sinitti mul'ata. በዚህ መልኩ ነው ፕሪንት አድርጌ ኩታኩታን ባየ ጉዳዳ kitaabni kun amma gara fuula ወደ 30 ምናምን ነው 20 ምናምን አካባቢ ነው 11 እስከ 41 ማለት ኦልሞስት ገረፉ ለሶዶማ ጀቹ ነው። እንደዚህ ፕሪንት ያረኩኝ ነው ምክንያቱም ባለፈው ዋና ሙደት ሴንቲሜትር ለሰባሰኒቲፊስ እንግዲህ ሰይጣን እንደዚህ ይፈትናል አለ እግዚአብሔር ይፈታል። በጣም ነው የሚገርመው ሰይጣን ነገር ነው እናፋ የሌለው ይሄድ በጣም የሚገርም ነው። በጣም ይገርመኛል። ደና ስንማር ደና አንተ ስንል የሆነ ትክክል ያመጣና እንተላልና ኬሳ ረቦሌወን ወለና ሶብኔቱር አካራትሞ ፈላያው እግዚአብሔር መንፈስ ቅዱስ ያመቻቻል። ሰይጣን እንቅፋት ይፈጥራል። ሰይጣን ነው በትክክል እንቅፋት የሚፈጥረው። ሰይጣን የምቀኛ ሁሌ ለደግ ነገርና ለበጎ ነገር የሚመቀኝ ዋንጋሪ ሆጀን ነው። ጽድቅን ስንሰራ ስለ ጽድቅ ስንጸራ እግዚአብሔር ቃል ስለተናገርን ይመቀኛል ሰይጣን። ከዛ የሆነ እንቅፋት ያመጣብንና ያሰናክለናል። ከዛ ደግሞ እግዚአብሔር መንፈስ ቅዱስ ደግሞ በራሱ መንገድ የሆኑ ነገሮችን ያመቻቻልና ዋቀዩና ገለቱሙ ካትመከናቲን አንወጀነካ እና ነብይ ሙሴ እግዚአብሔር በጣም የሚገርም ነገር ከ570 ጊዜ ያበዳ ፈተና ላይ ያመጣዋል። 570 ጊዜ ይላል። ከ570 ጊዜ በላይ እግዚአብሔርን ቃል በቃል ያነጋገረ በእግዚአብሔር አንደበት እንደ ሙሴ ያለ ትሁት ሰው የለም ተብሎ የተመሰከረለት ታላቅ ሰው ነው ይላሉ ቤተክርስቲያናችን ሊቃውንተ ቤተክርስቲያን ሲያስተምሩ። የሮ ኢበሸኒ ፊ7 ኦል ዋቀዮ ከለቲዳን ከንዱብሲ ከነከ ሙሴ ሂንችሩ እንደ ሙሴ ቃል በቃል ከ570 ጊዜ በላይ የሮ ኢበ7 ኦል አካ ሙሴ ከለቲዳን ዋቀዮን ከንዱብሲ ሂንችሩ ነማከራከራት ፍለታሚ ያነጋገረ አባት የለም። እንግዲህ ወለማ ገለት አምስቱ የሙሴ መጽሐፍት ጠቅለል ባለ መልኩ የሰው ልጆችንና ሌሎች ፍጥረታት 22 ስነ ፍጥረት ወመሞተ ጎሶተ ዲግደም ይላል። ኢሳን ሁንዱ መሳኒ ትውዮ ኢልማና ማደብረቴ ዋኤ ኢሳኒ አካታ ኡሙ ኢሳኒ ጎዳንስ የእስራኤላውያንን ስደት የእስራኤላውያንን ስደት እንዲሁም ከስደት መልስን የተስፋይቱን ምድር ማውረስ ሌሎች አቤቱታዎችን የያዘ ታሪክን ነው ያለው። ከአምስቱ የኦሪት መጽሐፍት መጀመሪያ ላይ የምንመለከተው እንግዲህ ኦሪት ዘፍጥረት ነው። እግዚአብሔር ቤተሰቦች ሴራ ኡማማት ይላል የጭው ጀልቀ ብራት መጀመሪያ ላይ የምናየው ማንን ነው? ኦሪት ዘፍጥረትን እናያለን። ኦሪት ዘፍጥረት ምን ማለት ነው የሚለውን ነገር እናያለን ማለት ነው። እና ሴራ ኡማማ ተኮተኮ ነው ይላሉ። ይህ መጽሐፍ ይላል የስነ ፍጥረት ልደት ወይንም አጀማ የስነ ፍጥረት ልደት ይባላል። ኦሪት ዘፍጥረት ሴሪ ኡማማ ማልጀዳማ የስነ ፍጥረት ዳሎታ ኡማማ ይችላል። ለምን ዳሎታ ኡማማ ማለት ጀዳሚ ስለ ስነ ፍጥረትን መጀመሪያ ላይ 570 ጀቹ ለየን የሮ ኢበሸኒፊ 70 570 ሻን 7 ዱዋ
maal kan ta'e isaa ol kanarratti liimitii kan ta'e miti kanarraa ka'aadha. ከ570 ጊዜ በላይ እግዚአብሔርን ቃል በቃል ያነጋገረው ምን ማለት ነው? በደመና ይሆንና waaqayyo duumessa keessa taa'eet osoo fuula isaa itti hin agarsiisin fuula isaa akka itti agarsiisu kadhatee ture Museen. ፊቴን ሰው አይቶ መዳን አይችልምና jedhee fuula keenan argee ture በመለኮትነቱ በግርማ መለኮቱ ምክንያቱም እንደዛ አይቶ ሊድን የሚችል እግዚአብሔርን ማየት የሚቻለው የለም። ከላሩ ደንዳው እንጅሩ ኪሩቤልና ሲራፌል ራሱ ጸወርተ መንበርን ተሸካሚዎች እንደዚህ 6 ክንፍ አላቸው። ፊታቸውን ይሸፍኑበታል፣ ይበሩበታል፣ እግራቸውን ይሸፍኑበታል ይላል። እግዚአብሔርን ላለማየት ከናፊ ሙሴን yeroo baay'ee kadhate ብዙ ጊዜ ለምኖ ሊያየው አልቻለም። ጀርባዬን ታያለህ ዱግደ ኮላልታ ኢየሱስ ክርስቶስ በስጋዩ jechuun qaamaan fooniin mul'ate jechuudha. Yeroo san ይሄ ነው የደብረ ታቦር ታሪክ። ሴናን ጋራ ደብረ ታቦር ነሐሴ 13 የምታከብረው ቤተክርስቲያናችን ከአበይት በዓላት ውስጥም አንዱ ነው። የእግዚአብሔር ቤተሰቦች ከአበይት በዓላት የቤተክርስቲያን አበይት በዓላት የሚባሉ ስንት ናቸው? ሜቅ አበይት በዓላት ስንት ናቸው? ቤተክርስቲያናችን አበይት በዓላት ጥራት ብላ የምትጠራው በዓላት ስንት ናቸው? ሜቅ አበይት በዓላት የሚባሉ ሜቅ እስቲ ከስር በቁጥር ጻፉ። ስንቱ በዓላት ነው የምንለው? በቁጥር ረኑ ገበያ በርሴስ አበይት በዓላት ክርስቲያን አበይት በዓላት የሚባሉት ሜቅ ዛለከው ስም አበይት በዓል ማለት ነው። አያኖተ ጉርጉዶ ጀቹudha። አያኖተ ጉርጉዶ መነ ክርስቲያና ኬ ለምሳሌ ጉያ ዱራካ ትንሳኤ 21 አይደለም። ኤኒዌይ አሳይመንት ይሆናችሁ ደጋፋ ዳይኩን ዱቢሳ እሺ ኤኒዌይ ማልጀቹ በርባዴኒ ጉያ ጋራ ደብረ ታቦር ሳን ከነ ወጂኑን ቀበታ ከአበይት በዓላት ውስጥ ደብረ ታቦር አንዱ ነው። አያኔ ደብረ ታቦር ይሰተኮዳ እንሱንስ ዱግደ ኮላልታ ከንጀደሜ ይሰወጂኑን ቀበታ ሚስጥሩ ይሄንን ነው የሚለው ነው። ላላ እንጅራ እግዚአብሔር ይባርካችሁ ስለ ሪስፖንሳችሁ። ላላ እረዴ ቢያቲ ላላ በረኔ ላይ ይራቴ ጂፋን ያደተነ ታይቹ ከሰቱዩ ፈከኛፍ የጽጌ ጾምን ከየት ጀምረን ነው የምናከብረው? ምን ማክበር የምንጀምረው የምንጾመው የሚለውን እዛ ውስጥ መጨረሻ ላይ እስከ ህዳር 6 ከመስከረም 26 እስከ ህዳር 6 ድረስ ያሉት ቀናት እሱ ደግሞ ሲያልቅ ዘመነ ብርሃን ዘመነ ስብከት ተብሎ ይጠራሉ። ዘመነ ኖላዊ ዘመነ አስተርዮ እየተባሉ በቤተክርስቲያን አካታ በርሲመነ ክርስቲያናቲን ሁንዱም ተሳነቱ የሮ በርሲሳ ቃው በርሲስኒ የሮ ከና ጀደማ ጀደሜት እዛ ውስጥ ግዝረተ ኢየሱስ ተብሎ የሚጠራው ንዑሳን በዓላት ከንዑሳን በዓላት ውስጥ ብለን እዛ አካባቢ ዩቲዩብ ናኖ ሰኒ ደቂፈቹ ደንደቹ ዩቲዩብ ዋይስ ጊያሰው ናኖ ሰኔቹ እሺ ገረመት ዱሬ ኬኛቲ የሮ ዴምኑ ዋኤ ኡመሙታ ይቹ ኡመሙታ ካን ነማፊ ነማን አለ ጅራን ሁንዱም ሳንቱዩ ከነ ሁንዳዩ ከንበሪሲ ሳዳ ኦሪ ዘልደት ይባላል። የሚያምንበት ምክንያት ዋኤ ኡመማ ጀልቀበረት ዋና ሰው ስለ ስነ ፍጥረት መጀመሪያ ላይ ስለሚያወራ ፍጥረታት እንዴት እንደተፈጠሩ በሐልዮ በገቢር በነቢብ የፈጠራቸው በመሆኑ ዱቢሳ ዱባቹዳን ጎቹዳን
ajajaan kanaan waaqayyoon akkaataa itti uume iddoo hin jirre gara jiranitti fidee ta'e guyyaa dilbataa uumamoota 8 gosoota 8 uume isaasan iddoo hin jirre gara jiranitti fidee ta'e akka uume ስለዚህ ጉዳይ የሚያወራው ኦሪት ዘፍጥረት ላይ ነው። ከዚህ በመነሳት ከነራካውዳን ኦሪት ዘልደት ይባላል የተባለበት ምክንያት የስነ ፍጥረት ውልደት ዋይ ኡማማ ዳለቹ ጀቹን ዋይ ኢሳኒ ቤኩዳፍ ጀቹudha malee akka gooftaan keenya Yesuus Kiristoos haala keenya qulqulleetti dubroo maarabiirraa abbaa malee gooftaa waaqayyoo abbaa irraa immoo haadha malee addunyaan uumamuudhaan duratti addunyaan erga uumameen duratti akkaataa itti dhalate saniitiin miti akkas እንደዛ ለማለት አይደለም እንዳትሳሳቱ ማለት ነው። ኦሪት ዘልደት ተብሎ ይጠራል። የፍጥረታትን ልደት የሚያዘክር የፍጥረታትን ልደት ማለት ልደት ማለት ምን ማለት ነው? ጉያ itti argamne jechuudha. Dhaloota jechuun waa'ee argama uumamoota gosoota 22 haasa'a waan ta'eef ኦሪት ዘልደት ይባላል። የተባለበት ምክንያት በዚህ ነው። ሌላ ምንድነው የሚለው የመጽሐፍ ቅዱስን የታሪክ ቅደም ተከተል ከመጠበቅ አንፃር በመጀመሪያው የመጽሐፍ ቅዱስ ክፍል ላይ ይገኛል። አያችሁ አካታ ሎጂክ ይላል እንዴ ነው አይዘው በሎጂክ ነው ሄደው ሎጂክ ማለት ቅደም ተከተሉን ጠብቁ። መጀመሪያ ሰው ተገኘ፣ ሌሎች ፍጥረታት ተገኙ። እነሱ ከተገኙ በኋላ ስርዓት ተበጀላቸው። ለዚህ ነው ኦሪት ዘጸአት ቀጠለ። ኦሪት ዘጸአት አሁን ስለምንድነው? ስለ ስርዓት ነው። የትሉፍ ነው እንበረና የሮት ሉፍ ነው። ኦሪት ዘጸአት ወሉ ማገለት ዋይ ማለት ሴሪ በው ማሊፍ በው ጀደሜ ማሊፍ ወሉ ማገለት ዋኤ ሲራ ሐሳ ኡመምኒ ሂን ኡመሜ ኤርጋ ኡመሜን ቦዳ uumamni kun immoo seera qabaachuu qaba. Waaqayyoo fi uumama kana gidduutti seerri jiraachuu qaba. Sababa kanaatiin waa'ee seeraa kalaqame ለአባታችን ለሙሴ በሁለቱ ጽላቶች አማካኝነት ተሰጠው ስርዓት በቀጥታም እግዚአብሔር ይሄንን ታደርጋላችሁ ይሄንን አታደርጉ ከነከነ ራወተኒ ከነከነ ሂራወተኒ ጀዴቶይ waaqayyoon seera isaaniif tolchee jira. Seera erga tolcheen booda immoo maalti galan gara seera sanii raawwachuutti. Wada ኦሪት ዘሌዋውያን እንመጣበታለን እንት ዶፍና ከኦሪት ስናርካ ዶፍኔ jechuudha. ማይን የሰረት kan ካሴ ምንድነው እዚህ ጋር ያነሳው ቅደም ተከተልን የተፈጥሮን ቅደም ተከተል ጠብቆ ነው የተጻፈው መጽሐፉ። አራቱ የሙሴ መጽሐፍት አምስቱ የሙሴ መጽሐፍት ይቅርታ kitaabonni Musee shanan seerota uumamaa eeganiit barreeffamanii jedha. ስነ ፍጥረትን ቅደም ተከተሉን ጠብቆ ተጻፈ ይላል። ቅደም ተከተል ከመጠበቅ አንፃር በመጀመሪያ የመጽሐፍ ቅዱስ ክፍል ላይ የተገኘበት በዚህ ምክንያት ነው። ዘፍጥረት 1:1 ነገር ግን በመጀመሪያ የተጻፈው መጽሐፈ ሄኖክ ነው። መጽሐፈ ሄኖክ ኪታበ ሄኖክ ትዱብ በረፈሜ ኪታብኒ ሄኖክ ዋኤ ሁርጂሌ ከነከነ ዋኤ ዱፋቲ ጎፍታፋ ኤርገ ዱፌን ቦዳ ራዊ ኢኒ ኢልማ ነማትረት አካታ ቡአ ኬኘቲን ዋን ኑረት ራወቹ ቀቡ ዋቀዮ ዋን ኑረት ሙርቴሱ ቀቡ ዋኤ ሙርቲፋ ይሄንን ሁሉ ነው የሚያወራው መጽሐፈ ሄኖክ ማለት ነው። ኢልማን ነማቲፊ የወደቁ መላእክት ኃጢአት በእነሱ መካከል እንደተፈጸመ እንደ ተጋቡ መላእክት የሰው ልጆች የእግዚአብሔር ልጆች የሰው ልጆች አገቡ ይላል። ውስጥ አንገባ መቅደስ ይርገዱ ጋስትላኪ እሺ ነብዩ ሙሴ ስለ ስነ ፍጥረት የጻፈው በወቅቱ ኖሮ ነው እንደ እግዚአብሔር ቤተሰቦች ይሮዋቀየው ጅራለቲ እንዴ ጻፈው ነብዩ እግዚአብሔር ሙሴ ስነ ፍጥረትን ሲጽፍ ስለ ስነ ፍጥረት በሚገርም ሁኔታ ጽፎታል። ሐለባይ ነማጃይቡ ገሩ አከሚቲ በርይስ ይሮዋቀየውን ኡሙ ጅራቴቲሞ ምክንያቱም ለምንድን ነው
ዘመነ አበው ከንጀኔቶ ይዋምንሱን ዘመነ አበው ብለን የጠራነው የእግዚአብሔር ቤተሰቦች ከአባታችን አዳም እስከ ዮቶር እስከ ሙሴ አባት ድረስ ያለው ዘመን ነው ብለናል። አይታችኋል። በረአቦታ ከንጀደሙ አባኬኛ አዳም ራ ጀልቀቤ ሀንገ በረአባ ሙሴ ዲቲ ከጅሩዳ ጀኔ ከናፍ ሙሴን ሞ ዱባ ከኤት በሬስ ያው አፎሪ ቁልቁሉ ኢሳን ገርጋሬት ጀኔ ጅራ እውነት ነው። የእግዚአብሔር መንፈስ ቅዱስ መርቷቸው ነው የጻፉት የሚለውን ተምረናል። በርግጥ በረኔ ጅራ ይሰከና ግን ከዛ በተጨማሪ ምን እንደሚል እስቲ እንየው። ያ ይላሉ በወቅቱ ኖሮ ሳይሆን ይላል እንደ ቤተክርስቲያን አስተምህሮ 40 ቀን 40 ሌሊት በጾምና በጸሎት ቆይቶ ሕግጋትን ሲቀበል ፍጥረታትም ከመፈጠራቸው ጀምሮ እርሱ እስካለበት ዘመን ድረስ ይላል እግዚአብሔር በሲና ተራራ ሚስጥር ገልጦለት አስተምሮት ጽፎታል። አያችሁ፣ እግዚአብሔር ገልጦለት እግዚአብሔር ሲገልጽልን እኮ ሁሉም ነገር ይገለጽልናል። ወደኋላ ተመልሰን አካ ኦኬሶን ይፈያ ባክስትሪ ይላሉ። የሆነ ሕክምና ስትሄዱ የጀርባ ታሪካችሁን እንትን ይላሉ፣ ይንቆረታል። ይሰራ ካኒት ዳዋ ዋን በርባችስ ቆረን ነው በርባችስ ታሲሳ ያ ግን በእንትን ነው በላቦራቶሪ ሜሻሌ ላቦራቶሪ አዳዳ ኤክስሬ ይኖራል፣ ሌላ ሴንትሪፊውጅ ይኖራል፣ ደም ናሙና ምርመራ ለማድረግ ሲቲ ስካን እነዚህ ሲቲ ስካን ጅራ ራጂ ማልማል አርአይኤፍ አርአይኤም ዋና ከሴ ኤክስሬይም ሌሎች ኬሚካሎችን ይጠቀማሉ። እንደዚህ በማድረግ ወደኋላ የሆነውን ነገር ሰውየው ላይ ደረሰውን በዛ ያቁታል። እግዚአብሔር ግን ለሙሴ ከኋላ ጀምሮ ከኋላ የተሰሩትን ታሪኮች ሰው ይጽፋል፣ እንዲጽፍ ያደርጋል። ሌላ በአባቶች ትውፊት ይላል። በአባቶች ትውፊትም ጽፎታል። አንደኛ ዋቀዮን ተኮፋ ዋቀዮን ኢብሰ ኢሳፍታ ይሱዳል ኢብሰ ከናሞ ማልጎሌት ጉያ አፍርተማ ፊ ያልከን አፍርተማ ሶሜቲ ሶምኒ ኩን ፈከኛ መታ ኢሳ ቀባ ኤርገ ሰንታይሴ ቦዳ ጋራ ሲናትረት በርሲሲ በሲና ተራራ ሚስጥር ገለጸለት። ሚስጥር ሲገልጽለት ይሄንን ሚስጥር በተገለጸለት ሚስጥር ተጠቅሞ ጽፎታል። በሬሴ ጅራ ሌላ ከአባቶች የሰማውን ትውፊት ይላል። ትውፊት ምንድን ነው? ማይን ትውፊት ምንድን ነው? እኔ በሬሳ ያለ ትውፊት ምንድን ነው? እግዚአብሔር ቤተሰቦች እስቲ ከስር ጻፉ። ታሪክ ቆንጆ ነው። ቃልት ያሰማል። ታሪክ ፋኑ እስቲ ጻፊ በሬሲሜ ትውፊትን ታሪክ የተቲ ትውፊት ኦሮሚፋን ሴና ጀቹ ያው ታሪክ ጀቹ በትክክል ግን ሮባዬ እንጀና ያው ሴናዳ ያሊዳ ማገኔር ያሊዳ ትውፊት ስንል ደብሪ ደርቦ ይላል። ደብሪ ደብሮ ነው የሚባለው ፍቺው ማለት ከአባቶች ወደ ልጆች የሚተላለፍ ለምሳሌ አከነ ቱሬዩ ገልገለ ማቲን ወልት የሮገሉ ባይን ከኛም ቤግና እናወራለን። ትውፊት ይባላል ያ ማለት ነው። በከካቲ ጎስቴ ከና ጎዴ ቱሬዩ
ጀመን አከናከነ ተይቱሪዩ ተብሎ ይወራል እና ዳሎታ ራገረ ዳሎታ አፋንን ከንደርቡ በአፍ የሚተላለፈው ማለት እውነት የሆነ ግን በአፍ የሚተላለፍ አለ ሴና ወቅቲ ተቆራወት ዳሎታ ተቆራገረ ዳሎታ ቢራት ከንደርቡ ትውፊት ይባላል ለምሳሌ ተጽፎ ስርዓት ተጽፎላቸው የማይገኙ ቤተክርስቲያናችን ውስጥ አሉ ትውፊት እንላቸዋለን እንደዛ አይነት ነገሮች የሮ አጃጅሌ ወንኖች ቅዳሴ ላይ የሮካ ባን እንትን ላይ ቅዳሴ ላይ ለምሳሌ ናምን ይወዱ ሰው ሲሞት ጋፋ ሰዲራ ጀልቀቤ ያስቆርባል ይባላል እንቆርብ ሲሳጅዳ እዛ ላይ አሁን ሲያስቆርብ ለምሳሌ የ12 ቀን አሁን አዱይቶ ከሙያ ሁሉ ለማፋ ቁርባን እንጀራ ጉያ ተርባፋ እንጀራ ሰደፋ እንጀራ ከዛ 30 አለ 40 አለ 40 በጣም የሚታወቀው 40 ወልቶ ይታወቃል ከዛ ውጪ ግን አሉ ሌሎች ከብራን ይጅሩ ይሳናላቲ ሰዴታም የሚጅራ 80 አለ ለምሳሌ ድወርቶታ ሰዴታም ትኒ ያስቆርባል ትክክል ፍሪድ እና በዛን ሰዓት ቅዳሴን ቀድሳለን ቅዳሴ ነው ቀደስነው ኩለማ የሆነ አከፈከኛት ስኒካሴ ፈከኛ ጉያ ኩለማ ይሮ አስቆርባ ኩለማ ትክክል ሳዲ ቶርባ ጉያ ዱይራ አንጀል ካባ ጸበልና ጻድቅ ይደረጋል ባይዚ ቤተክርስቲያን ሬሳው ሲሄድ ሬፍ ገረባ ተስጋና ሄሮዴ ጸበላዊ ጻድቅ ይታሲፋ ጸሎት ይደረጋል ጸሎተ ፍታት ማለት ነው ጸሎተ ፍታት የጉዞ ፍታት እዛ ቤተክርስቲያን የሚደረጉ ፍታቶች አሉ አብዛኛው የገጠር አብያተ ክርስቲያናት ላይ ማንንም ክርስቲያና ባዲያ ረት ጥቆዋን እንትን የሚል ነገር ነው እንትን የሚለኝ ሰኔም ቦዳ ከንጉያ ዱአሱን ያገስመራምቲ በሆነ ጀሪካን ነገር ነው ጠላ አንተን የምትጠላና ገረገርቻ ለዳቡኒስ ገረገርቻ እንበክተኝ ያለ ድፎና ገረገርቻ እንትላላችሁ ከዛ የሰባቱም ያን ያህል ነው ሰባት እንደውም አብዛኛው ቦታ ከነወጋት እኮ እንጂ ያ ከወጋት እኮ እንጂ እሱ ተደግሶ ነው በጣም ነው የሚደገሰው ባዲያ በተስካን በማንኔና መንታ ባዲያ ተስልቲ ማግረማት ያገኝ በትክክል ነው አንተን ያመስልካ ተግልኩን ካንጉያ ፍለማ ሳይለተ ዲየፈዲስ ሚካስ ወርባድ አንጉያ ፍለማ ማልታ ስንት ፈቃድ አንድ ዳቦ ግድ ነው ይደፋል ካህናቶች ቀድሰው ነው የሚወጡት መቃን እንዳማ በትክክል ቤተክርስቲያን ይከፈታል ለዛ ሰው ብቻ ተብሎ ማለት ነው ወደ የሰልፍ ተኩል ይወጣ ከዛ ዳቦ አንድ ድፎ ዳቦ አንድ ማሰሮ ወጥ እንጀራ 30 እስከ 40 እንጀራ ሁለት እንስራ ጠላ እንደዛ ነው የሚደረገው እና ይመጣል ቤተክርስቲያን ያንን ካህናቶች ቀድሰው ይወጡ ካህናቶች ይጠቀማሉ ገረገርቻ ላይ ገረገርቻ እዛ ስርት ዳቦ ዲፎ ዳቦ ተኮፊ ብጥሌ ጥቆ ቁራላማ ተልፋምት ኤግዛክትሊ ብጥሌ እንዴ ወጅ እንጂ ብጥሌ ሰጪ እና ኢሳራቲ ፋርሶን ሄዶባ ፋርሶሰን ወልማገነት ኤኝት ዱጋ ወራ ተጃጅለት ዱጋ እነዛ ቅዳሴ ውስጥ የገቡት ማለት ነው ዳቦኔ ጥቂዩ ብትለ የትን ሙልሙል ይባላል በጣም ተናንሽ ፖርኖች ማለት ነው ከተጋገረው ዳቦ ጋራ ይመጣሉ አካታ ጉያ እቲ ወንጀ ይቆረበው 30 ከሆነ 30 40 ከሆነ 40 ማይኒ ኩኒያማ ትውፊት ነው ኪታብ ረጥያማ በርባደሜ ወሰው አርገሜ ወሰው በርባደሜ በየትኛው መጽሐፍ ላይ አይኖርም መጽሐፈ ቅዳሴ ላይ ብንሄድ ያው መጽሐፍ ቅዱስ ላይ እንትና አይደለም ሌሎች መጽሐፍት ለምሳሌ መጽሐፈ ግንዘት የምንላቸው አሉ
በየሰው በሞተ እንትን የአርባ ዕለት ጉያ አፍርተማሰን ጉያ ልቦን ሳመይሰን ክታብን ኩን እንደገመ ክታባ ግልሰት እየደም ከለምቱ። ስለዚህ እንደዚህ አይነት ስርዓቶች ምንድነው የሚባሉት? አሁን ትውፊት ይባላል። ትውፊት ይላል ሴራ ትውፊት ከቢራ 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 ፋኬኛ ይንቀባል። ይሄንን ስል ያው ዝም ብላ ቤተክርስቲያን እንደፈለገች ነው የምታደርገው ለማለት ሳይሆን እንትን አላት ስርዓት ለማስቆም ወርቆኛ ነኝ ጉራማጅራ እና ትውፊት ዳካቢራ ዳቦ የሮሙራሙ ከራንሮል ጉባን እሳ ገዲ ገረገሪ እና ምን ለማለት ነው? እንደዚህ አይነት ስርዓቶችን ማለት ነው። ሙሴን አባን ኬኛ አቦተራ ዋን ደገይ ከና በሬሳ ቱሬ ጅራ በሬሳ ጅራ ያው ቃል በቃል እስቲ እንትለበላችሁ ነቢዩ ሙሴ ስለ ስነ ፍጥረት የጻፈው ይላል በወቅቱ ኖሮ ሳይሆን እንደ ቤተ ክርስቲያን አስተምህሮ 40 ቀን 40 ሌሊት በጾምና በጸሎት ቆይቶ ይላል ገልጦለት ወይንም አስተምሮት ጽፎታል። እግዚአብሔር አምላክ ገልጾለት አስተምሮት ጽፎታል። ከነሴናን መንክስታና ከኛ ከመጤ አንድም ከአባቶች በትውፊት የሰማውን ጽፎታል ይላል። አቦተራ ትውፊት ዳን ከንደገየስ ማል ጎደ ጅራ በሬሰ ጅራ ጽፎታል ይላል። እንግዲህ ካዮን ኢሳማይን ስነ ፍጥረት ከስነ ፍጥረት አንስቶ እስራኤላውያን ወደ ግብጽ ምድር እስከወረዱበት ጊዜ ያለውን የመለኮት መገለጥ ታሪክ በአጭሩ የሚያስረዳ ነው የሚለው። እስራኤላውያንን ሜቀታኒ ከረግብት ይባማት ይዋቀይ እንመጣበታል ሁሉራ እንጀራ ስንት ሆነው ነው እስራኤላውያን ወደ ግብጽ የወረዱት? 70 ነፍሳት ይላል። እዛ ግን ወልደው ተዋልደው 430 ዓመት ሙሉ ወጋ ዲባ አፍሪፊ 7 እግዚአብሔር ይባርክልን ቶርባታም ባየተኒ ተዊ አችቶን ነው ይራኒሞ ኩመ ዲበጃ ኦልታኒ ዴቢያን ገረ ከነአን ትከሰኝ ነው የሚያ ኪታብኒ ኩን ያው ቦቀና ሸንተማ ከፍ ኬሳ ቀቡ ቦቀና ተኮራ ጀልቀቤ አንገ ሰዲ ትያገለማት ዋኤ ስነ ፍጥረት ስለሰው ነፃ ፍቃድ ይናገ ነፃ ፍቃድ ማለት በስነ ልቦና ተመርቶ የሰው ልጅ ማድረግ ያለበትና ማድረግ ያሌለበትን ከ3 እስከ 4 ስለሰው ልጅ ፈተና ውድቀት ዋይ ኩፋቲ ማናማ ቦቀና ሰዲያን ጋፍሪት ከናዳ ከኔ አከምት ምናማ አጀጀ ዋቀዮ ፍዳቹ ድዱራን ካንካይ ካባጀ ቀቡራ አከ ኩፌ ሰከና ምትገርሲሳ ቦቀና ሸኒያን ጉዳኒ ዋኤ አቦተ ቁልቁሎታ ከነከ አብርሃም ኖ ሳንሳን ከነፋ ጃሃንጋ ኩለተኮሞ ዋኤ በዲስ ብሻን በዲ የጥፋት ውሃ ማየ አይ ይሉታል። ማየ አይ ዋኤ በዲስ ብሻኒ ዱበት የሰው ልጆችን እግዚአብሔር በንፍር ውሃ እንዴት እንዳጠፋቸው እንዲሁም ደግሞ ስለ ቋንቋ መደበላለቅ የባቢሎን ግንብ የሰናኦር ግንብ ተብሎ ይታወቃል። ገሞ ሰናኦር ዮኪንሞ ገሞ ባቢሎን ጀደሜ ከንቤከሙ ጀቹላ አጭማት ሉጋና ወልቲ መከሙ ኢሳ ኩለለማ ሃንገ ዲደሚ ሰዲ ዋኤ አባ ኬኛ አብርሃም ሴና ኢሳ ዲደሚ አፍሪ ሃንገ ዲደሚ ጃ ዋኤ ይስሐቅ ከያዕቆብ ዲደሚ ቶርባ ሃንገ ሶዶሚ ጃ ሶዶሚ ቶርባ ሃንገ ሸንተማ ዋኤ አባ ኬኛ ሙሴ ይቅርታ ስለ ደጉ ዮሴፍ ዋኤ ሴና ዮሴፍ ኦቦሌወን ኢሳ አከቢት ኢናፈኒቶ ከረ ፈርዖን ገብሮታ ነጋዴወን ከረ ግብጽ ዴመኒፍ ጉርጉረን ኢናፍራ ካንከይ
akkamittis wayaa isaa akka addaan qooddatan waa'ee kana haasaa walumaa galatti kitaabni kuni ለዛሬ እዚህ ላይ ይበቃናል። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባ። ወስብሐት ለእግዚአብሔር ወበወላዲቱ ድንግል ወለመስቀሉ ክቡር አሜን።